ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ከትልልቆቹ የአውሮፓ ክለቦች ጋር በተያዙ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። ከማንቸስተር ዩናይትድ ጋር፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሪያል ማድሪድ እና ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ታዲያ እናንተ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከዛ ውጭ ግን ሁላችሁም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እያበረታታችሁን የምንም ፕሮግራም እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በቀጥታ ወደ ዛሬው የዝውውር ጉዳዮቻችን በቀጥታ የምናመራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትዕግስት አድርጌ እድሌን መጠበቅ አለብኝ ብሏል አይደን ሄቨን ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ ተከላካይ የሆነው አይደን ሄቨን ስለ ትዕግስትና እድሉን ስለመጠበቅም ሲናገር ከካሪክ ጋር ብዙ የመለማመጃ ወይም ደግሞ የማልጫወት ተጫዋችም እንደሆንኩኝ ሊሰማኝ ይችላል። ነገር ግን ከካሪክ ስር ብዙም ደግሞ የማልጫወት መሆኔም ወጣት እንደሆንኩኝና ትዕግስት ሊኖርኝ እንደሚገባም በጥንቃቄ አስተምረኛል ሲልም ጭምር ነው የሚናገረው። በተለይም በእኔ የጨዋታ ቦታ ብዙ የ19 ዓመት ልጆች በየሳምንቱ ሲጫወቱ አትመለከቱም። ስለዚህ ምንም ግላዊ ነገር እንዳልሆነ አውቃለሁ። እናም ትዕግስት አድርጌ እድሌን መጠበቅ ላይ ትኩረት አደርጋለሁ ሲል ነው አይደን ሄቨን እየተናገረ የሚገኘው። ባለፈው የውድድር ዓመት በተለይ ዋና የሚባሉት የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቾች እነ ሊሳንድሮ ማርቲኔስ በጉዳት ምክንያት፣ ሌላኛው እንዲሁ የተከላካይ ስፍራ ተጫዋች የሆነው ማታያስ ደሊት በጉዳት ምክንያት እና ሃሪ ማጓየር በቅጣት ምክንያት ባልነበረበት ጨዋታ ላይ የተጫዋች አይደን ሄቨን በጣም ወሳኝ የሚባሉ ጊዜያቶችን ለማንቸስተር ዩናይትድ አሳልፈው እንደነበር የምናስታውሰው ነውና በዚህ ዓመትም የተሻሉ እድሎች እንደሚሰጡት በርካቶች ያምናሉ። ነገር ግን አሁንም ቢሆን ትዕግስት ማድረግ እንዳለበትና ያንን ነገር ደግሞ በትዕግስት እንደሚያልፈው ጭምር ነው ተጫዋቹ እየተናገረ የሚገኘው። ሰሞኑን የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ወይን ማርክ ሩኒ አይደን ሄቨን ወደፊት በጣም በትልቅ ገንዘብ መሸጥ የሚችል በጣም ትልቅ ፕሮፋይል ያለው የተከላካይ ስፍራ ተጫዋች ይሆናል ሲልም ግምቱን እንዳስቀመጠ የምናስታውሰው ነው። ሌላኛው አይደን ሄቨን ያነሳው ጉዳይ ስለ ሌኒ ዮሮ ነው የተናገረው። ሁለታችንም ገና ወጣቶች ነን። ልምምድ ወቅትም አብረን ጠንክረን እንሰራለን። ከሜዳ ውጭም ጥሩ ጓደኛሞች እንደሆነን ሁላችሁም ታውቃላችሁ። በጣም ጠንክረን እንሰራለን ሲልም ጭምር ነው የተናገረው። ከዝውውር ጉዳዮች ጋር በተያያዘ የማንቸስተር ዩናይትድ የሶስተኛ ተጫዋች ዝውውር በተለይ በአማካይ ስፍራው ላይ እስካሁን እየዘገየ እንደሆነ የሚታወቅ ጉዳይ ነው። ለምን ዘገየ የሚሉ ጥያቄዎች በትልቁ ይነሳሉ። እርግጥ ነው ማንቸስተር ዩናይትዶች በተለይ ዛሬ ፋብሪዚዮ ሮማኖ ይፋ እንዳደረገው መረጃ ከሆነ ከማኑ ኮኔ ከወኪሎቹ ጋር በጣም ተጨባጭ የሚባሉ ንግግሮችን ቢያደርግም ከክለቡ ሮማ ጋር ግን ላቅ ያለም ስምምነት ላይ እንዳልደረሰ የሚያሳዩ መረጃዎች ናቸው ይፋ እየተደረጉት። ለዚህ ደግሞ እንደ ምክንያትነት የሚነሱት ጉዳዮች አሉ። ለዚህም ምክንያቱ ደግሞ ማንቸስተር ዩናይትድ ለተከላካይ አማካይ ቦታው ማንን ማስፈረም እንዳለባቸው ስላልወሰኑ ነው የሚል መረጃ ይፋ ተደርጓል። በአጠቃላይ ግን ማንቸስተር ዩናይትድ የኦሪዮል ሹዋሜኒን ጉዳይ መጠበቅ እንደሚፈልግ ነው የቅርብ ሰዎቹ እየተናገሩ የሚገኙት። የኦሪዮል ሹዋሜኒን ጉዳይ መጠበቅ እንደሚፈልጉና ከዛ በኋላም ሁሉንም ውሳኔዎች ለመስጠት ያኔ እንደሚሞክሩ። የኦሪዮል ሹዋሜኒ ጉዳይ ለምሳሌ በሮድሪ ጉዳይ ላይ የተንጠለጠለ ነው ብለው ያምናሉ። ለምሳሌ ሮድሪ ወደ ሪያል ማድሪድ የሚያመራ ከሆነ ማንቸስተር ዩናይትድ ኦሪዮል ሹዋሜኒን የማግኘት እድል አለን ብለው እንደሚያስቡ ነው እየተገለጸ የሚገኘውና በዚህ ምክንያት ከማኑ ኮኔ ጋር በጣም ትልቅ የሚባሉ ድርድሮችን ቢያደርጉም ነገር ግን ውሳኔ ለመስጠት ግን አሁንም እያመነቱ እንደሆነ ይፋ ተደርጓል። ሪያል ማድሪድ የማንቸስተር ዩናይትድ ኢላማ ለሆነው ኦሪዮል ሹዋሜኒ የ3 ዓመታት ውል ማራዘሚያና የተሻለ ደሞዝ ያቀረቡለት ቢሆንም ሮድሪን ማስፈረም ግን ካልቻሉ ነው ያንን ነገር ለማድረግ እንዳሰቡ እየተነገረ የሚገኘው። አሁን ላይ ግን ሮድሪ ሊገኝ እንደሚችል ተረድተዋል። ያን የ3 ዓመታት ኮንትራት ያቀረቡለት ሮድሪን የማስፈረም እድላችን ጠባብ ነው ብለው
ስላሰቡ እንደነበር ይነገራል። ነገር ግን አሁን ላይ ሮድሪ ሊገኝ የሚችል አማራጭ ተደርጎ ስለሚቆጠር፣ ሆኖም ትልቅ ግዢ ደግሞ ከፈለጉም ትልቅ ሽያጭን በቦታው ላይ ማድረግ ይኖርባቸዋልና በአሁኑ ወቅት በርካታ የዝውውር እንቅስቃሴዎችን እየተመለከቱ ሲሆን የቹዋሜኒ ውል ካራዘሙ ለተጫዋቹ ከፍ ያለ ዋጋ ለመጠየቅ ሊረዳቸው ይችላል ተብሎ ይታሰባል። ስለዚህ በቀጣይ ለማንቸስተር ዩናይትድ ለመሸጥም በጣም ጥሩ ገንዘቦችን ለማግኘት እንደሚጥሩበት ነው አንዲ ሚተን የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ የሊሳንድሮ ማርቲኔዝ ጉዳት ከበድ ያለ ጉዳት ነው ብሎ አያስብም ተብሏል። ለውድድር ዓመቱ የመጀመሪያ ጨዋታዎች ጀምሮ እንደሚመለስ ነው የሚያምኑት። ማታያስ ደሊት ግን ወደ ሜዳ ለመመለስ ተጨማሪ ጊዜያቶችን እንደሚያስፈልገው ነው የተነገረው። ቢያንስ እስከ መስከረም አሊያም ጥቅምት ድረስ በክለቡ ላይ በጉዳት ምክንያት ማገልገል እንደማይችል ነው ዘ አትሌቲክ መረጃውን ይፋ ያደረገው። ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት የግራ ተመላላሽም ቦታውን ያጠናክራል ተብሎ ይታሰባል። በዚያ ቦታ ላይ ሉክ ሾው ብቻ እንዳለ የሚታወስ ነው። እርግጥ ነው የፓትሪክ ዶርጉም እዛ ቦታ ላይ ማገልገል ይችላል ተብሎ ቢታመንም፣ ነገር ግን ማንቸስተር ዩናይትዶች በተለይ ዛሬ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ሉዊስ ሆል ቀዳሚ እንግዲህ ኢላማቸው ነው ተብሏል። የማንቸስተር ዩናይትድ እሱን ለማስፈረምም እንግዲህ ትልቅ እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ እንደሚታሰብ ነው በማንቸስተር ዩናይትድ በኩል ዛሬ የተሰሙት የዝውውር ጉዳዮች የሚያመለክቱት። አርሰናልን የተመለከቱ መረጃዎችንም እንዲሁ እናንሳ። አርሰናል አዲስ ሂሳብ ሊያቀርብ እንደሆነ ተነግሯል። አርሰናል በቀጣይ ቀናት በብሩኖ ጊማሬሽ ዝውውር ዙሪያ ከኒውካስል ዩናይትድ ጋር አዲስ ውይይት ያደርጋል። አርሰናሎች ከኒውካስል ዩናይትድ ጋር ከስምምነት ለመድረስም ጥረት እንደሚያደርጉ ነው እየተገለጸ የሚገኘው። አርሰናል ቀድሞውኑ ከብራዚላዊው አማካይ ብሩኖ ጊማሬሽ ጋር በግል ስምምነት ላይ መድረሳቸው የሚታወቅ ጉዳይ ነው። አርሰናሎች ለማቅረብ ያዘጋጁት አዲሱ የዝውውር ሂሳብም ከ70 ሚሊዮን ፓውንድ በላይ መሆኑ እየተነገረ ይገኛል። በዚህ መሰረት አርሰናሎች እንግዲህ 70 ሚሊዮን ፓውንድ አካባቢም እንደሆነ የሚታወቅም እንደሆነ እየተገለጸ ይገኛል እና በቀጣይ ይህንን ገንዘብ ኒውካስል ዩናይትድ ይቀበላሉ ወይ በትልቁ የሚታይ ነው። ምክንያቱም ኒውካስል ዩናይትዶች ከዚህ ተጫዋች እስከ 90 ሚሊዮን ፓውንድ መድረስ እንደሚፈልጉ ወይም ደግሞ እስከዛ ድረስ ገንዘቦችን መቀበል እንደሚፈልጉ የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን እንገኛለን እና ይሄኛው ሳምንት ነገ የሚጀምረው ሳምንት ለብሩኖ ጊማሬሽ ዝውውር በጣም ትልቅና ወሳኝ ሳምንት ይሆናል ተብሎ ይታሰባል። ተጫዋቹ የፊታችን አረብ አካባቢ ወደ ኒውካስል ዩናይትድ የልምምድ ሴሽን ይመለሳል ወይም ወደ ፕሪሲዝኑ ይመለሳል ተብሎ ይታሰባልና ከዛ በፊት ዝውውሩ እንዲጠናቀቅ ትልቅ ፍላጎት አለው። ነገር ግን እንግዲህ የማይሳካ ከሆነ እስከዛም ድረስ ቢሆን ወደ ኒውካስል ዩናይትድ ፕሪሲዝን መቀላቀል ችግር እንደሌለበትና ከዛ በኋላ ዝውውሩ ሊደረግ ግፊት እንደሚያደርግ ጭምር ነው እየተገለጸ የሚገኘውና አርሰናል አዲሱን ጥያቄ ያቀርባል ተብሎ ይታሰባል። ነገር ግን ኒውካስል ዩናይትድ ይቀበለዋል ወይ በጣም አጠራጣሪ እንደሆነ ነው የመረጃ ምንጮም ይፋ እያደረገ የሚገኘው። ሪያል ማድሪድ ለቪኒሲዮስ ጁኒየር ያቀረበው ውል ለማሻሻል በአሁኑ ጊዜ ምንም አይነት እቅድ እንደሌለም እየተነገረ ነው። የክለቡ አመራሮች ለቪኒሲዮስ ጁኒየር ወኪሎች የክለቡ ቀዳሚ ፍላጎት ውሉን ማራዘም መሆኑን አሳውቀዋል። ወይም ደግሞ ተጫዋቹም እንዲሁ አመራሮቹም ውሉን እንዲያራዘም በትልቁ ይፈልጋሉ። እነሱም የመሸጥ ያን ያክል ፍላጎት የላቸውም ተጫዋች ኮንትራትን ቢያራዝምላቸው። እሱም ደግሞ ከክለቡ የመልቀቅ ያን ያክል ፍላጎት የለውም። የኮንትራቱ የሂሳቡ ጉዳይ በተለይ ቢስተካከልለት እንደሚመርጥ ይነገራል እንጂ ተጫዋቹ እንግዲህ ለመልቀቅ ከወሰነ ግን ክለቡ በስምምነቱ ለመሸጥም ዝግጁ ሊሆን ይችላል። ተጫዋቹ ምናልባት የሚወስን ከሆነ ያንን ለማድረግ ዝግጁ እንደሚሆኑ የሚያሳዩ ነገሮች ያሉ። በተለይ በኋላ ከሪያል ማድሪድ ጋር የተያዙ ጉዳዮችን ስናነሳ በስፋት የምናነሳው ይሆናል። ኮሪዮር ዴሎ ስፖርት የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ዛሬም በአሁኑ ጊዜ የቶትናሙ ተከላካይ የሆነው ክሪስቲያን ሮሜሮ በድንገት ወደ አርሰናል ሊመለከቱት የሚችል አማራጭ አድርገው እያሰቡት ነው የሚል መረጃን ይፋ አድርጓል። ነገር ግን በጣም ከባድ ሊሆን እንደሚችል እኔ በግሌ ይሄኛው ዝውውር የመሳካት እድሉ በጣም ጠባብ ተብሎ የሚታሰብ ነው። ምክንያቱም አንደኛ ቶተንሃም ለአርሰናል ተጫዋች አሳልፎ የመስጠት እድሉ በጣም ጠባብ ሊሆን እንደሚችል ነው በርካቶች የሚገምቱት። ነገር ግን ከወደ ጣሊያን የተሰማው የመረጃ ምንጭ ግን ይህንን ነው የሚናገረው። የአርጀንቲናው ተከላካይ ወኪል አርብ በሚላን ታይቷል። ኢንተር ሚላን ተጫዋቹን ለማስፈረም ከፊት የሚገኝ ክለብ መሆኑን ተነግሯል። በተጨማሪም ቶትናም መጀመሪያ የጠየቀውን 50 ሚሊዮን ዩሮ የዝውውር ዋጋም ዝቅ ለማድረግ ፈቃደኛ መሆኑ እየተነገረ ነው። ሪፖርቱ እንደሚጠቁመው ክሪስቲያን ሮሜሮ ከአርሰናል ጋር የሚያገናኘው ወሬ ምናልባትም ከተጫዋቹ ወኪሎች የመጣ ሊሆን ይችላል። ይህም ደግሞ የተሻለ ጥያቄ ለማግኘት ወይም ደግሞ ኢንተር ሚላኖች የተሻለ ክፍያን እንዲከፍሉ ለማድረግ
ወኪሎቹ ያመጡት ወሬ ሊሆን ይችላል የሚሉ ግምቶች እየወጡ ይገኛሉ። ዝውውሩን ለማፍጠን የተደረገ ስልትም ሊሆን እንደሚችል የሚገምቱት በርካቶች ናቸው። የዊሊያም ሳሊባ የወደፊት ሁኔታ አሁንም ጥርጣሬ ውስጥ በመሆኑ በጉዳቱ ምክንያት አርሰናል በመሃል ተከላካይ ቦታ ላይ ተጨማሪ ጥንካሬዎችን ማምጣት እንደሚፈልግ ሪፖርቱ በትክክል ይናገራል። እንዲሁም ክሪስቲያን ሮሜሮ ጤናማ ሲሆን በፕሪሚየር ሊጉ ካሉ ምርጥ ተከላካዮች መካከልም አንደኛው እንደሆነ በርካቶች ያነሳሉ። ሆኖም ግን ሪፖርቱ ቶተንሃም ክሪስቲያን ሮሜሮን ለአርሰናል ለመሸጥ የማይቻል በማለት ነው የሚያጠናቅቀው። ስለዚህም አርሰናል በእርግጥም ፍላጎት ምናልባት እንኳን ቢያሳይ ዝውውሩ በጣም አከራካሪና ለመፈጸም በጣም አስቸጋሪ ተብሎ ከሚቆጠሩ ዝውውሮች መካከል አንደኛው ይሆናል። እንዳልኳችሁ ግን ቅድም ምናልባት ኢንተር ሚላን ተጫዋች ለማስፈረም በጣም በትልቁ ጥረት እያደረገ ከመሆኑ ጋር በተያያዘ ወኪሎቹ ዝውውር ቶሎ እንዲፋጠን ያወጡት ወሬ እንደሆነ የሚገምቱ መረጃዎች ናቸው። የተሻሉ እንግዲህ ሚዛን የሚደፋው ሀሳብ ተብሎ እንደሚታሰብ ነው የመረጃ ምንጭ ይፋ እያደረገ የሚገኘው። የሊቨርፑል ጉዳዮችንም እንመልከት። አንቶኒ ኢራኦላም ይናገራል። ጀረሚ ዣኳይ ልምምዱን እየሰራ ነው፣ ጉዳቱም ቀላል ነው። እናም የመጨረሻው አሜሪካ ያደረገው ጨዋታም ከሊድስ ጋር ብቻም ይጫወታል አሜሪካ ላይ በሚደረገው የመጨረሻው ጨዋታ ላይ ሲል ይናገራል። የሊቨርፑል ኮች ወይም ደግሞ አሰልጣኝ አንቶኒ ኢራኦላ ነው ይህንን ሀሳብ የሰጠው። ትናንትና የወዳጅነት ጨዋታ አድርገው 4-2 በሆነ ውጤት ማሸነፍ መቻላቸው ይታወሳል። ጀረሚ ዣኮይ በቀጣዩ ጨዋታ ምናልባት ከሊድስ ጋር በሚደረገው የአሜሪካ የመጨረሻ ጨዋታቸው ላይ ሊመለስ እንደሚችል ነው የተናገሩት አሰልጣኙ። ብራድሊ ባርኮላ ኮንትራቱን እንደማያራዝም ውሳኔ ማሳለፉን ዛሬ በሰበር መረጃ መልክ በስፋት እየተነገረ ይገኛል። በተለይ ትልልቅ የሚባሉ የመረጃ ምንጮች ሌኪፕ ይህንን ይፋ አድርጎታል። ሳንቲ አውና ይህንን ይፋ አድርጓል። ፋብሪዚዮ ሮማኖ ማረጋግጦታል። እነዚህ መረጃዎች በሙሉ ዛሬ ብራድሊ ባርኮላ ከፓሪስ ሰን ዠርሜን ጋር ኮንትራት የማራዘም ፍላጎት እንደሌለው በይፋ ነግሯቸዋል የሚሉ መረጃዎችን ነው ይፋ ያደረጉት። ብራድሊ ባርኮላ ከፓሪስ ሰን ዠርሜን የሚለቅ ከሆነ ደግሞ ቀዳሚው ምርጫ ወይም የሊቨርፑል ፕሮጀክት እንደሳበው የሚያሳዩ መረጃዎች ናቸው። እነዚህ ትልልቅ የሚባሉ የመረጃ ምንጮች እየተናገሩ የሚገኙት ስለ ፈረንሳዊው ተጫዋች በሊቨርፑልና በፓሪስ ሰን ዠርሜን መካከል ውይይቶች አስቀድሞ መደረጋቸው ይነገራል። እርግጥ ነው ለዚህ ዝውውር ፓሪስ ሰን ዠርሜን በጣም ተለቅ ያለ ገንዘቦችን ሊጠይቅ እንደሚችል ምንም ጥያቄ የለውም። ነገር ግን ሊቨርፑል ደግሞ ይህንን ተጫዋች የማግኘት እድሉ በእጁ ነው። ምናልባት ገንዘቡን እንግዲህ ተደራድረው ማስቀነስ የሚችሉ ከሆነ አሊያም መክፈል የሚችሉ ከሆነ ይህንን ማድረግ ይችላሉ ተብሎ ይታሰባል። ሊቨርፑል ብራድሊ ባርኮላን ለማስፈረም በዝውውሩ ላይ አሁን ቀዳሚው ኢላማ እንደሆነ እየተነገረ ነው። ፓሪስ ሰን ዠርሜን ግን ከ120 ሚሊዮን ዩሮ በላይ ጥያቄ ለማቅረብም ወይም ደግሞ ለመቀበል ፍቃደኞች ናቸው እንጂ ከዛ በታች የመቀበል እቅድ እንደሌላቸው የሚያሳዩ ነገሮች እንዳሉ ነው የተገለጸው። ሊቨርፑል ከኤፕሪል ጀምሮ ብራድሊ ባርኮላን ለማስፈረም በዝውውሩ ውድድር ውስጥም ቀዳሚ ሆኖ ቆይቶ ነበር። አሁንም ዝውውሩን ለማጠናቀቅ እየሰራ ነው። ባርኮላ ወደ ሊቨርፑል ለመዘዋወር ፍቃደኛ ሲሆን ከፓሪስ ሰን ዠርሜን ጋርም ስምምነት መድረስ ከቻሉ የሊቨርፑል ፕሮጀክት ቅድሚያ ይሰጣል ተብሏል። ሊቨርፑል ከፓሪስ ሰን ዠርሜን የሚጠይቀውን የዝውውር ዋጋና ዝርዝሮችንም ለማወቅ እየጠበቀ እንዳለ ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። በዚሁ የቼልሲ ጉዳዮችንም እንንገራቸውም። ቼልሲ በፔድሮ ኔቶ ላይ ባሉ በዛ ያሉ ደግሞ የሌሎች ክለቦች ፍላጎት በጭራሽ እንዳልተገረመ ነው ኬረን ጊል መረጃውን እያጋራ የሚገኘው። ነገር ግን ይህንን የክንፍ መስመር ተጫዋች በርካሽ ዋጋ ግን እንዲለቅ አይፈቅዱለትም የሚል መረጃ ይፋ ተደርጓል። እንደ ኬረን ጊል መረጃ ከሆነ ቼልሲ በፔድሮ ኔቶ ላይ ባለው የበዛ ፍላጎት ግን ምንም አይነት ነገር ወይም እንዳልተገረሙ ጭምር ነው እየተገለጸ የሚገኘው። የቼልሲ አመራሮች ከቀድሞ አሰልጣኞች ይልቅ ማኔጀር ለሆነው አሰልጣኝ ቻቪ አሎንዞ የበለጠ ትኩረት የሚሰጡት ይመስላሉ ብሏል ፖክ ስፖርት የተባለ የመረጃ ምንጭ ይፋ ሲያደርግ። እሱም አርቴታንና ኢራኦላን ለመብለጥ የሚያስችል ቡድን እየገነባ እንዳለ የሚሰማዋል ተብሏል። በቀጣይ የውድድር ዓመትም ትልቅ ፉክክር በፕሪሚየር ሊጉ ላይ ልንመለከት እንደምንችል ግምቶች በትልቁ እየወጡ ይገኛሉ። የሪያል ማድሪድ ጉዳዮችን የምንንገራችሁ። ሪያል ማድሪድ እስከ ግንቦት 15 ባለው ጊዜ ውስጥ የቡድን ስብስቡን ሙሉ በሙሉ እንዲጠናቀቅ ፍላጎት እንዳለው ተነግሯል። አዲሱ የውድድር ዘመን በኦገስት 16 ስለሚጀምር ክለቡ በዚያን ቀን በፊት ሁሉንም የዝውውር ስምምነቶችንም ለመጨረስና የስኳድ ዝርዝሩን ለማጠናቀቅም እየሰራ እንዳለ ጭምር መረጃው ይፋ እያደረገ እንደሚገኝ ነው በሪያል ማድሪድ በኩል ይፋ እየተደረገ የሚገኘው። ስለዚህ ሁሉ ነገር ተጠናቆ መቅረብ እንዳለበት ነው የተናገሩት። ለቪኒሲዮስ ጁኒየር ቅርብ የሆኑ የመረጃ ምንጮች እንደገለጹት ከሆነ ከተጫዋቹ በኩል ከሌሎች ክለቦችም ጋር
ምንም አይነት ንግግር ወይም ደግሞ ግንኙነት እንዳልተደረገ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ለቪኒሲዮስ ጁኒየር ቅርብ የሆኑ የመረጃ ምንጮች ናቸው ከሌሎች ክለቦች ምንም ነገር እንዳልመጣም ጆርጅ ፒኮንም ጭምር ያረጋገጠው። ሪያል ማድሪድ በአሁኑ ወቅት ቪኒሲዮስ ጁኒየርን ወደ ኮንትራቱ የመጨረሻ ዓመት በመግባት ላይ ስለሚገኝ ከመግባቱ ውጪ ሌላ አማራጭ የለም ብሎ እንደሚያምን ነው የተነገረው። ሆኖም ግን ክለቡ ተጫዋቹ በውድድር ዘመን ውስጥም ውሉን ሊያራዝም ይችላል የሚለው እድል ከግምት ውጪ አላደረገውም። ምናልባት የሚቀጥልበትን እድል አመቻችተውለት ነገር ግን በአመቱ ግማሽ ላይ ግን ኮንትራቱን ያራዝማል ብለው እንደሚያስቡ ጭምር የሚያሳዩ ነገሮች ያሉ። የቀረበው የውል ማደሻ ጥያቄ እንዳለ ይቆያል። ነገር ግን የቀረበው የገንዘብ መጠን ግን እንደማይጨምር ነው እየተገለጸ የሚገኘው። ስለዚህም ቪኒሲዮስ ጁኒየር ምናልባት ኮንትራቱን የሚያራዝም ከሆነ ሪያል ማድሪድ በወሰነው ውሳኔ ላይ ነው ሊስማማ የሚችለው እንጂ ከዛ ውጪም ቪኒሲዮስ ጁኒየር ገንዘቡ እንደማይጨመርለት ወይም ደሞዙ እንደማይጨመርለት እየተገለጸ እንደሚገኝ ወይም ደግሞ አሁን ከቀረበለት ኮንትራት ውጪ ሌላ አዲስ ኮንትራት እንደማይቀርብለት የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ነገር ግን ሪያል ማድሪዶች ምናልባት ተጫዋቹን አስቀጥለው በውድድሩ ግማሽ ላይ ኮንትራቱን ሊፈርም ይችላል ብለው ሊገምቱ እንደሚችሉ፣ ነገር ግን እንደዚህ አይነት ነገሮች ሪስክ እንዳላቸው ነው በርካቶች የሚናገሩት። ምክንያቱም እንግዲህ ኮንትራቱን የማያራዝም ከሆነ በሚቀጥለው ክረምት በነፃ ነው ይህንን ተጫዋች ለማጣት የሚገደዱትና ያ ሪስክ አለው የሚሉ በርካቶች ያሉ። የቪኒሲዮስ የመጀመሪያ ቅድሚያ ፍላጎት ከማድሪድ ጋር መቀጠል እንደሆነ ምንም ጥያቄ የለውም። በሪያል ማድሪድ ውስጥ ክስተቶች በሚገርም ፍጥነት እየተፋጠኑ ነው የሚገኙት። በአንድ ቀን ውስጥ ብቻ ክለቡ ባለፈው የዓለም ዋንጫ ጎልብተው እንግዲህ ከወጡት መካከል ወይም በአሁኑ ዓለም ዋንጫ በጣም ታይተው ከነበሩት ከዋክብቶች አንዱ የሆነውን ዲዮማንድን ለማስፈረም በጣም መቃረቡን የሚገልጹ ዜናዎች ወጥተዋል። ተጫዋቹ ከቪኒሲዮስ ጁኒየር ጋርም አንድ አይነት ወኪል ነው ያለው ወይም ፌዴሪኮ ፔና የሚባለው ሰው ነው ሁለቱንም ወኪላቸው እንግዲህ የሚጋሩ ናቸውና ይሄ ዝውውር የብራዚላዊው ኮከብ ሊሆን ከሚችል ከክለቡ መልቀቅ ጋርም የሚያያይዙ ጭምጭምታዎችን በትልቁ እየተነሱ እንደሚገኙ ይታወቃል። ካልሆነ ግን ምናልባት የማይክል ኦሊሴንም አለመምጣት ተከትሎ የተደረገ ዝውውር አድርገው ይቆጥሩታል። ቪኒሲዮስ ጁኒየር ግን ከሪያል ማድሪድ ጋር በአዲሱ ውሉ ላይም የጠየቀውን የደሞዝ መጠን በአመት 20 ሚሊዮን ዩሮ ወይም ከታክስ በኋላ 20 ሚሊዮን ዩሮ አካባቢ እንዲከፈሉ ይፈልጋል። ደረጃ በደረጃ በሚያድገው በአሁኑ ውሉ መሰረትም ቪኒሲዮስ ጁኒየር በዚህ የውድድር ዘመን 18 ሚሊዮን ዩሮ አካባቢ የሚያገኝ ይሆናል። ስለሆነም ደግሞ ይሄ በአሁኑ ወቅት ከሚያገኘው ክፍያ ጋር ሲነጻጸር ከፍተኛ ጭማሪ አይደለም ተብሎ ነው የሚታሰበው። ቪኒሲዮስ ጁኒየር ዋና ፍላጎቱ በሪያል ማድሪድ መቆየት በመሆኑ ባለፈው ዓመት ከክለቦች የዓለም ዋንጫ በኋላ የጠየቀውን የደሞዝ መጠንም እንደቀነሰ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የሜሲ አባት ሕክምና የሚከታተሉበት ተቋም መዘረፉ ተነግሯል። የሊዮኔል ሜሲ ወላጅ አባት ሆርግ ሜሲ የጤና እክል እንዳጋጠማቸው ከዚህ በፊት በዓለም ዋንጫው ላይ የምናስታውሰው ጉዳይ ነው። አሁን ላይ ሆርግ ሜሲ ሕክምናቸውን የሚከታተሉበት ተቋም መዘረፉ ይፋ ተደርጓል። ከሕክምና ተቋሙ ኮምፒውተሮች፣ ሌሎች የኤሌክትሮኒክስ እቃዎችም መዘረፋቸውን የተነገረው የአካባቢ ባለስልጣናት ከፍተኛ ክትትል ቢያደርጉም የተወሰዱት እቃዎች ግን ማስመለስ እንዳልተቻለ ጭምር ነው የተናገሩት። እንግዲህ ያንን ያደረጉት እቃውን ለመውሰድ ነው ወይስ ደግሞ የሊዮኔል ሜሲን አባት ሕክምና መረጃ ለማግኘት ነው የሚለው እስካሁን እየተጣራ እንደሚገኝ ነው የተገለጸው። የሊዮኔል ሜሲ አባት የሕክምና ታሪክ በኮምፒውተሮች ውስጥ ስለመኖሩ ከተቋሙ የተረጋገጠ ነገር የለም። ነገር ግን ይህኛውን ነገር ያደረጉት ሰዎች ምን አይነት እቅዶችን ይዘው ነው የሚለው ጉዳይ ግን በቀጣይ በትልቁ መጣራት ያለበት ጉዳይ እንደሆነ የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ሌሎች እንዲሁ የዝውውር ጉዳዮችን አጠራጠር ያሉ የዝውውር ጉዳዮችንም እንዲሁ ጭምር እንንገራቸው። ሌላኛው የሚነሳው ጉዳይ ከሊቨርፑል ጋር በተያያዘ አንድ ጉዳይን እናንሳ። ውድ ቤተሰቦቻችን ሊቨርፑል ለኮዲ ጋክፖ ተመጣጣኝ የሆነ ጥሩ የዝውውር ጥያቄ ከቀረበለት በዚህ ክረምት መሸጡን እንግዲህ ምክር ተሰጥቶታል እንዲሸጠው የሚል አይነት ሀሳቦች እየተነሱ ነው። የቀድሞው የሊቨርፑል አጥቂ አዲሱ አሰልጣኝ አንዶኒ ኢራኦላ ከቶትናም በኩል የዝውውር ፍላጎት ባረፈበት በኮዲ ጋክፖ የወደፊት እጣ ፈንታ ላይ ማሰባቸው ጠቃሚ ሊሆን እንደሚችል ነው የሚያምነው። ይሄ የኔዘርላንድ ብሔራዊ ቡድን ተጫዋች በአንፊልድ በነበረው ቆይታ የሚጠበቀውን ያክል ከፍተኛ ብቃትን አላሳይም ቢባል ማጋነን አይሆንም። አሁን በ27 ዓመቱ ደግሞ ከዚህ በላይ ደግሞ ትልቅ መሻሻል ያሳያል ተብሎ የሚጠበቅበት እድሜ እንዳለፈ ነው በርካቶች የሚያምኑት። በተጨማሪ ይህም ሊቨርፑል ጋክፖን ለመሸጥ በጥሩ ገንዘብ ሊያገኝበት የሚችልበት የመጨረሻው ድል ሊሆን ይችላል ተብሎ ይታሰባል። ስለዚህም ኤሚል ሄስኪ እንደሚናገረው ከሆነ ይህንን ሊሆን የሚችል ዝውውርም እንዴት ማየት እንዳለባቸው የተናገረው ሀሳብ አሳማኝ ሊመስል ይችላል።
እንደ አንዳንድ የመረጃ በተለይ ሜትሮ ላይ በተናገረው መረጃ መሰረት ሄስኪ ሊቨርፑል በዚህ ጉዳይ ላይ ስሜታዊ ሳይሆን በረጋ መንፈስ ማሰብ እንዳለበት አምኖ የተቀበለ ሲሆን ለጋክፖ የሚቀርቡ ጥሩ የዝውውር ጥያቄዎችን በእርግጥም ሊታሰብበት የሚገባ ነው ብለዋል። የቀድሞ የሊቨርፑል እና የእንግሊዝ አጥቂ እንደተናገረው ጥሩ የዝውውር ጥያቄ በጠረጴዛው ላይ ከቀረበ ኮዲ ጋክፖን መሸጥን አስብበታለሁ ሲልም ነው የተናገረው። እንደ አዲስ አሰልጣኝ ወደ ክለብ ስትመጣ የያዝካቸው ንብረቶች ወይም ተጫዋቾችን በረጋና በሰከነ መንፈስም መመልከት አለበት። እሱ ደግሞ የራስህን እይታ ወይም እቅድ በገንዘብ ለመንደፍም ወይም ለመደገፍም ልትሸጠው የምትችለው ከፍተኛ የገበያ ዋጋ ያለው ተጫዋች ተደርጎም ይቆጠራል ሲልም ጭምር ነው የሚናገረው። ለኔዘርላንድ ብሔራዊ ቡድን ግቦችን በማስቆጠርና እድሎችን በመፍጠር በኩል ጥሩ የሚባል የዓለም ዋንጫን አሳልፏል። ይህም ስሙ በከፍተኛ ደረጃ እንዲቆይ አድርጎታል ሲል ይናገራል። ነገር ግን በክለብ ደረጃ ሊቨርፑል ባሳየው ብቃትም በቋሚነት ድንቅ ሆኖ አልታየም። ስለዚህም በእርግጠኝነት ጠንካራ ጥያቄዎች ካረፉበት መሸጥ ይኖርበታል ተብሎ እንደሚታሰብ ነው የተናገረው። ጋክፖ ለሊቨርፑል ባደረጋቸው 180 ጨዋታዎች በጠቅላላው 50 ግቦችን ያስቆጠረ ሲሆን ስለዚህ ሙሉ በሙሉ ድንቅ ነበር ለማለትም ባይቻልም የመርሲሳይዱ ታላቅ ክለብ ግን ከዚህ የተሻለ ነገሮችን ማድረግ እንዳለበት ይገምታሉ። በሌላ በኩል ደግሞ ከአንድ ዓመት በፊት ሉዊስ ዲያዝንና በዚህ ክረምት ሞሐመድ ሳላህን ባጡበት እንዲሁም ደግሞ ሁጎ ኤኪቲኬ በረጅም ጊዜ ጉዳት ከሜዳ በራቀበት ጊዜ ሊቨርፑል ሌላ ተጨማሪ የማጥቃት ክፍሉን አባል አጥቶ መሸጡ ትንሽ ስጋት ሊፈጥር እንደሚችል የሚያሳዩ መረጃዎች ደግሞ በትልቁ እየሰማን እንደምንገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እንዲሁ እየጠቆመ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የአሌክስ ስኮት የወደፊት ዕጣ ፈንታም ባለፉት ጊዜያት ዋና የዜና ርዕስ ሆኖ የቆየ ሲሆን አሁን ደግሞ በጭራሽ ሊገጥም የማይችል አዲስ መረጃ ወጥቷል። ይህ የ22 ዓመት ተጫዋች በቦርንመዝ ድንቅ ብቃትን ያሳየ ሲሆን በአሁኑ ወቅት ከብዙ ትልልቅ ክለቦች ጋር ስሙ መያያዙ አሳማኝ ነው። ባለፉት ጥቂት ቀናት ብቻም ዋና አዳዲስ መረጃዎች የወጡ ሲሆን ስካይ ስፖርት እንደተናገረው ከሆነ ስኮት በቦርንመዝ የቀረበለትን አዲስ ውል ውድቅ ማድረጉ እንዲሁም እንደ ቢቢሲ ስፖርት ዘገባ ከሆነ ደግሞ ቼልሲ ለዚህ እንግሊዛዊ ተጫዋች ያቀረበው የመጀመሪያ 64 ሚሊዮን ፓውንድ ጥያቄ በቦርንመዝ ውድቅ ተደርጎበት እንደነበር እናስታውሳለን። አሁን ደግሞ ከዴይሊ ሚረር የወጣው አዲስ መረጃ አርሰናል፣ ማንቸስተር ዩናይትድም እዚህ ዝውውር ላይ ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ እየተነገረ ነው። ስለ አሌክስ ስኮት የወጣው የቅርብ ጊዜ ዝውውር መረጃ እንደሚናገረው ከሆነ በሚረር ዘገባ ላይ በጣም ግራ የሚያጋቡ ብዙ ነገሮች ስላሉት ምናልባት የተወሰኑ ስህተቶችም ሊኖሩበት እንደሚችሉ ጭምር እየተነገረ ነው። በመጀመሪያ ደረጃ እንደ ቢቢሲ ያለ እንግዲህ የመረጃ ምንጭም ቦርንመዝ የ64 ሚሊዮን ፓውንድ ጥያቄ ውድቅ ማድረጉን በዘገበበት ሁኔታ ማንኛውም ክለብ ለስኮት ከዛ ያነሰ ዋጋ ያቀርባል ተብሎ በጭራሽ አይጠበቅም። እነዚህ ሁለት ክለቦች ግን ከዛ ያነሰ ዋጋ ነው ለቦርንመዝ አቅርቧል ብሎ ሚረር የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በተጨማሪም ስለ ቼልሲ ምንም አይነት ነገር አለመጠቀሱና ጉዳዩን በአርሰናልና በማንቸስተር ዩናይትድ መካከል ብቻ እያደረገ ፉክክር አድርጎ ማቅረቡ ግራ የሚያጋባ አድርጎታል። ነገር ግን አሁንም አሌክስ ስኮት በገበያው ላይ ከሚገኙ ወደፊት በጣም ትልቅ ደረጃ መድረስ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ የሚጠቁሙ መረጃዎች እየወጡ ነው። ዘገባው አርሰናል አሌክስ ስኮትን ለማስፈረም በተሻለ ደረጃ ላይ ይገኛል ቢልም ተጫዋቹ ግን በሚኬል አርቴታው የእንግሊዝ አሸናፊ ቡድን ውስጥ ግን የመጫወት እድል ምናልባት አጠራጣሪ ሊሆን ይችላል ተብሎ ይታሰባል። በተለይ አርሰናል በዚህ ክረምት ተጫዋቾች የዝውውር መስኮት ለማስፈረም እየሞከሩ የሚገኙት ብሩኖ ጊማሬሽን ከመሆኑ ጋር በተያያዘ አሌክስ ስኮት በመጨረሻ እንግዲህ የትኛውን ክለብ እንደሚቀላቀል እስካሁን የተረጋገጠ ጉዳይ አይደለም። በአብዛኞቹ የመረጃ ምንጮች መረጃ መሰረት ተጫዋቹ በኮንትራቱን ባያራዝምም በቦርንመዝ ቤት ነገር ግን ተጨማሪ 1 ዓመትን በቦርንመዝ ሊያሳልፍ እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘውና ስለዚህ ወደ ሌሎች ክለቦች ወደ አርሰናልም ወደ ቼልሲ ወደ ማንቸስተር ዩናይትድም ከማምራት ይልቅ በክለቡ ቦርንመዝ ምናልባት የ1 ዓመት ኮንትራት ሊያራዝም የሚችልበት እድል ሰፊ ነው ብለው እንደሚዘግቡ ነው የመረጃ ምንጮቹ እየተናገሩ የሚገኙት እንጂ ወደ ሌሎች ክለቦች የማምራት እድሉ በጣም ጠባብ ሊሆን እንደሚችል የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። በቀጣይ ቀናት ግን ከዚህ ተጫዋች ጋር በተያያዘ የሚወጡ አንዳንድ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ሌላኛው የቶተንሃም አጥቂም ከ20 ሚሊዮን ፓውንድ ዝውውር በኋላም ስሜታዊ የሽኝት መልእክትን አስተላልፏል። ዊል ላንክሼር ይባላል። ስፐርስ ወጣቱን አጥቂም እስከ 20 ሚሊዮን ፓውንድ በሚደርስ ክፍያም ለሻምፒዮንሺፕ ክለብ ሚድልስቦሮ ከሸጠው በኋላም በኢንስታግራም ገጹ ላይ የስንብት መልእክቱን አስፍሮላቸዋል። ከአንድ ዓመት በፊት ከክለቡ ይወጣል ተብሎ ተያይዞ የነበረው የ21 ዓመቱ አጥቂም ቋሚ መሰለፍ እድልን ለማግኘት ሲል ከሚመጣው የውድድር ዘመን በፊትም በሰሜን ለንደን የነበረውን ቆይታ አሁን ላይ ያጠናቋል። ዊል ላንክሼር በኢንስታግራም ገጹ ላይ ይፋ
እንዳደረገው ከሆነ በሰሜን ለንደን የነበረው ምዕራፍ ማብቃቱን ለማሳወቅም ወደ ማህበራዊ ሚዲያ ጎራ ያለው ተጫዋች ለክለቡ ሰራተኞች፣ ለቡድን አጋሮቹና ለደጋፊዎቹ ያለውን ምስጋና ለመግለጽም ስሜታዊ መልእክቶችን ያጋራው። በቶተናም ካሳለፍኳቸው 4 ድንቅ የውድድር ዘመናት በኋላ ጊዜ ማብቂያ ላይ ደርሷል። በቆይታ ደስተኛ እንደሆንኩኝና በጉዜ ደግሞ ለረዱኝ ሁሉም ሰራተኞች፣ ተጫዋቾችና ደጋፊዎችም ምስጋና ማቅረብ እፈልጋለሁ። ቶተናም ሁልጊዜም በልቤ ውስጥ ታትሞ ይኖራል ሲልም የተናገረው። ሚድልስቦሮ ከበርካታ የሻምፒዮንሺፕና የውጭ ሀገር ክለቦች የቀረበለትን የከረረ ፉክክር በማሸነፍ አጥቂውን በ5 ዓመት ውልም ማስፈረሙን ቶተናም ይፋ አድርጓል። ከፍተኛ ግምት የሚሰጠው ይህ አጥቂም ከበርካታ የሻምፒዮንሺፕ ተፎካካሪዎችና ከውጭ ሀገር ክለቦችም የቀረበለትን ጠንካራ ውድድር ካሸነፈው ሚድልስቦሮ ጋር የ5 ዓመታት ውል መፈራረሙን የተነገረው። ስፐርስ በቅድሚያ ከ8 ሚሊዮን እስከ 10 ሚሊዮን ፓውንድም የሚደርስ ክፍያ የሚያገኝ ሲሆን በብቃት ላይ የተመሰረቱ ተጨማሪ ጉርሻዎች ወይም አዶንሶችን አጠቃላይ ዋጋውን እስከ 20 ሚሊዮን ፓውንድ አካባቢ ሊያደርሱት ይችላሉ ተብሎ ይታሰባል። ቶተናም ወደፊት የሚደረግ ማንኛውም ሽያጭም የ20 በመቶ ክፍያ የማግኘት ወይም ሴል ኦን ክሎዝ እናም ሌሎች ክለቦች ጥያቄ ሊያቀርቡለት እኩል ደግሞ ዋጋ ከፍሎ የመውሰድ መብትን በውል ውስጥም በማስገባት የረጅም ጊዜ አቅሙንም አስከብሯል። ላንክሻየር በመጀመሪያ ወደ ቶትንሃም አካዳሚ የመጣው በኦገስት 2022 ከሼፊልድ ዩናይትድ በ2 ሚሊዮን ፓውንድ ገደማ ክፍያ እንደነበር ይነገራል። እሱ በፍጥነት ከክለቡ ተስፋ ከጣለባቸው ወጣት ተጫዋቾች አንዱ ለመሆን የበቃ ሲሆን የዕድሜያቸውም ከ21 ዓመት በታች ቡድን በ2023/24 የውድድር ዘመን የፕሪሚየር ሊግ 2 ዋንጫን ሲያነሳ ከፍተኛ ግባግቢ በመሆንም አጠናቋል። እንዲሁም የፕሪሚየር ሊግ 2 የዓመቱ ምርጥ ኮከብ ተጫዋች ሽልማትንም አሸንፏል። ወጣቱ አጥቂም በዋና ቡድን የመጀመሪያ ጨዋታውን በኦክቶበር 2024 በዩኤፋ ዩሮፓ ሊግ ነበር ከፌሬንስ ቫሮሽ ጋር በነበረው ጨዋታ ላይ ያደረገው። ከአንድ ወር በኋላ ደግሞ ከጋላት ሳራይ ጋር ከተደረገው ጨዋታም ለስፐርስ የመጀመሪያ የዋና ቡድን ግብን አስቆጥረዋል። የዋና ቡድን ልምድን ለማካበት ሲል ላንክሻየር በቻምፒየንሺፕ በጥሩ ሁኔታ ያሳለፋቸው የውሰት ቆይታዎች ነበሩት። ለዌስት ብሮሚች አልቢዮን ከተጫወተ በኋላ ለ2025/26 የውድድር ዘመን ኦክስፎርድ ዩናይትድን የተቀላቀለ ሲሆን በዚያም በጠቅላላው በ47 ጨዋታዎች 12 ግቦችን በማስቆጠር የኦክስፎርድ ኮከብ ግባግቢም ወይም ጎልደን ቡትና የዓመቱ ወጣት ተጫዋች ሽልማቶችንም ማሸነፉ የሚታወስ ነው። በሮቤርቶ ዲዘርቢ የዋናው ቡድን ስብስብ ውስጥ የመሰለፍ ዕድሉ አነስተኛ በመሆኑ ላንክሻየር አሁን ሚድልስቦሮን ወደ ፕሪሚየር ሊግ ለማደግ በሚያደርገው ጉዞ ለመርዳትም መቀላቀሉ ይፋ መደረጉ ነው ዘገባው እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ለዛሬ ያዝኩላችሁን ፕሮግራም ሳቀርብ ወደ እናንተ ቆየሁኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በስፋት የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ በሙሉም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።